አዲሱ ታርጋ እኔ ጋር በቅናሻል። ማን ነው? ድምፅ አልሰማሁም ነው ጆሮዬ ነው። የጎረቤት ልጆች ናቸው አባ። ሁሌ እየረበሽን ነው የሚያልፉት። በይው ይሁን መተው ነው ችሎ ማለፍ ነው። ይልቅ ጸሎቴን ልጀምርና አንድ አፍታ ረጭቻችሁ ልሂድ። እሺ በስመ አብ ወወልድ በቃ ከዚህ በላይ መቀጠል አልችልም። ውሸት በቃኝ አባ። ማለት የምን ውሸት የኔ ልጅ? እንትን አባት እርጉዝ ነኝ አባቱ እሱ ነው አስወርጂው እያለኝ፣ እኔ ደግሞ ነፍስ አላጠፋም ከፈጣሪ መቀየም ነው ብዬ ሳል ይለ ወልደ ገብርኤል እውነት ነው የምታወራው? አረ የሴጣን ዝም ብሎ እያሸው አንተ ያማል እንዴ? አንተ ጭራሽ እኔ አርግዤልህ በአንተ ምክንያት ራሴን ስትል ወንድ መሰልኩ። አንተ ትለኝ ጀመር። ድሮም ወንዶች የምትፈልጉትን እስክታገኙ ነው። ውሾች ናችሁ ውሾች። አንተ ስነ ስርዓትን ያዘ። አባደና ደሩ እዚህ ነው ተብዬ ነበር። እግዚአብሔር ይመስገን። ማን ነው? ትትና አንዴ ዳቦ ባርኩልኝ፣ ለነዳያን የሚሰጥ ነው። አንዴ እዚህ ትንሽ ጉዳይ አለች ይመልልኝ። ኧረ አስቸኳይ ነው አባ፣ መኪናው ካልሄድኩ እያለ እያስቸገረ ነው ሹፌሩ። እሺ መጣው። አደራ እንዳትጣሉ። እችን ጉዳይ ዛሬ ፈተናት ነው የምናድረው። አደራ። ኧረ እንጣላም አባ፣ በቃ ችግር የለም ደርሶ ይምጡ። አንተ ያማል እንዴ? ከአባ ፊት የማይወራ ተወራለህ አንተ። ራሴ ያማል። ጸበል ልታስረጭ ነበር እና ራስን አይጀመርኩ ቤተክርስቲያን አይደም እያልክ ያቀሳሰርካል። ውጋት የቀጠነው ስጋት ይላል። በይ ዛሬ በእናት ዛሬ ገና አባን ሰራውላችሁ ኤክስትራክሽን ለቦስ። እንዲህ ሰላቢ አንተ ነበርክ እንዴ አባን የጠራቸው? እና ቦስ አይኔ እያየ ጸበል እጩ። ታዲያ እናትህና ጋር ዳቦ ምናምን የለም? ዝም ብለን ያደከምካቸው እናሳቸው ቅቤ ነው የሚቀቡን። ያማልን ግን አንፈርድም። አንዳንዴ የበላውበትን ሳህን ላለማጠብ በምላሴ ላስላስ አድርጌ ታጠበቀው እስከትቻለሁ። ኧረ ቱ አንፈርድም አይደል እንዴ? ዛሬ ምን አይነት ጉድ ነው የምንሰማው እንዴ? ምን አይነት ሰው ነሽ አንቺ ደግሞ? በጎርጊስ ምን ነው አንቺ? ምን ነው ምን አደረግሽ? ስታስጠላ በእናታችሁ። ይሄን እኮ ነው አንቺ በልቼበታለሁ። እኔ አሁን ልጅ ወለድኩ ነው ብለው ቃል የለኝም። ጉድ ሳይሰማ መስከረም አይጠባሉ። ሌላ ጉድ ይወጣል እኮ። አሁን ለተስቀዱስ አንፈርድም እንዴ? እሺ ቀጣይ እንሰማለን። አንፈርድም። ሻወር ቤት ባለው የጥርስ ብሩሽ ሽንት ቤቱን ዳሩን አጥቤ አውቃለሁ። አረማዬ አንፈርድ። ቢያንስ ካጠብሽ በኋላ አትነግሪንም እንዴ? ኧረ በስመ አብ። ደግሞ እኮ አባዬ ፍላሽ አያደርገውም ሁሌ። ግን እኔ እንደሆነ በምናው ሰማያዊ ነበር ቀለሙ። አይ እንግዲህ አላውቅም። እኔ ወደዛ ተመስገን አተረፈኝ። ተመስገን ጌታዬ። ወደ ተላወሰ ውስጥ የተላወሰ ተመስገን ጌታዬ። ኧረ እዚህ ቤት ምንድነው የማይሰማ ጉድ የለም እንዴ? ምንድነው ማይ እንዴ? አንቺ በብሩሽ ምን አሳጠበሽ? በእጅሽ ከመጀመሩ ነው በብሩሽ የሚታጠበው እንዴ? ስላላወቁ እኮ ነው ሁለቱንም በአንድ ያጠብኩበት። ብቻዬንም አይደል። እንሰማለን ግን አንፈርድም። እናት አንተን እርጉዝ እያለች ይውረድ ብዬ ነበር። አባዬ እንድወለድ አልፈለክም ነበር ማለት ነው? ስማም ዛሬ ምን እኔ ግን እዚህ ቤት ትወዱኛላችሁ። ያው ግን እናት ይሄን ከንቱ ሐሳብ ስላልተቀበለች ኮርቼባታለሁ በእውነት። እርግጠኛ ነህ? አሁን ስኮራበታል ይመስለኛል። ቀላል ይኮራ። እንሰማለን ግን አንፈርድም። እማዬ እናት እሷ ናት ወይ ሲሉኝ አይደለም ሰራተኛችን ናት ብዬ አውቃለሁ። ምን አልከኝ? አጣርቼ አልሰማሁም። ምን አልከኝ? እኔ እኮ እኔ ሰራተኛ እኔ እንደሱ ለማለት ፈልጌያለሁ። ያው አለባበስሽ፣ አነጋገርሽ ምናምን እንደ ገጠሬ ስለሆነ እየሰማችሁ ነው። ገጠሬ ብሎ ሰደበኝ እኮ። ኧረ እባክሽ ጨዋታ ማን ሴትዮ ገጠሬ ነኝ እኔ አለባበስሽ ምናምን ያልኩት ለምን ወደ ሌላ ነገር ደግሞ አንፈርድም አይደል እንዴ? ኧረ ችግር የለም እኔ ገጠሬ ችግር የለም። በቃ ጨዋታውም ለዛውን አጣ። ቀየራችሁት ጨዋታውን። በቃ ተውት። ራታን በላም እንዴ ደግሞ ምንድነው? እውነት ከረጅም ጊዜ በኋላ ስላገኘሁሽ ደስ ብሎኛል። እውነት እኔም ደስ ብሎኛል። እኔ ምንሽ ፊትሽን ምን ሆነሽ ነው? አይ ባለቤቴ ድንገት እጁን ሲሰነዝር አላገኘኝ መሰለሽ? ለማን ሲሰነዝር? አንቺ ደግሞ ለፊቴ ነዋ። ማለት ይደበድብሻል?
ኧረ እሱ ስለት ነገር ነው የሚመቸው። ብታይ አንድ ጊዜ ፕራንክ ሊያደርገኝ በውሃ ፋንታ በረኪና አጠጥቶኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ከዛ ደግሞ ይሄ ፊልም ላይ ምናምን ውሃ የሚረጫጩት አሉ አይደለ? እሱ ደግሞ በቃ ይኸውልሽ አሲር ሊረጭብኝ ማለት ነው። ሲያባረኝ ፖሊስ ጣቢያ ሄጄ ነው የተጠለልኩት። አንዴ ደግሞ ትዝ ይለኛል የቁማር ብር የለኝም ብዬ ማለት ነው አንጀቴን አውጥቶ ገመድ ሲሰልበት ሰብስቤ እየሮጥኩኝ ወደ ሆስፒታል። ኧረ እንደውም በአንጀቴ አንቆላ ሊገለኝ ነበረ። እቤት ሲቀመጥ በቃ እኔን በጩቤ ወጋ በማድረግ ምናምን ነው የሚደበረው። አንድ ጊዜ ደግሞ በመኪና ገጭቶ 6 ወር ኮማ ውስጥ አልከተተኝም። ስነቃ ከኮማ ማለት ነው እንዴት እንደሳኩ ልነግርሽ አልችልም። ቀልዶች እኮ አይጠገቡ። አሁን ራሱ እየፈለገኝ ነው። ይሄው እንደውም ቴክስት ላከ። ቤተሰቦችሽን ነው መጨረሳቸው ቶሎ ነኝ። የኔ ፍቅር ማለት ሊገልሽ ነው የሚፈልግሽ? አዎ በሳቅ በያሁን ቶሎ ሊድ እንደባለፈው ደግሞ ፍሪጅ ውስጥ ያሳድረኝ። እኔ ባሌ ስልክ አላነሳም ብዬ አኮርፋለሁ። እሱማ ሬድ ፍላግ ነው፣ ፍቺው። እማዬ። አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ የሁሉም ልብሶች የቆዩ ናቸው። እናማ ልብስ ግዢልኝ። ሂዳ ተቆሻሻ። አረ ልጁ እንዴት የተበላሸው? ለሌላ ሰው ልደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ ዞር በልልኝ አንተ የደላ ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚሄድ። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበቴ የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ በቀሉ ልጅ ዱርዬ። ተነስ አዘጋጅ፣ ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ ዝራ። ግን ለጓደኛዬም ስጦታ ብንገዛ? አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ እኔ ከሰው በላይ አድርጋን ሊያሳደኩ። አዎ እሱማ ግን ሰው ይሃ አይታየውም። ችግር የለውም። እንደውም ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ። ቆይ እንደውም ይሄ ብቻማ አይደለም። ሄሎ ይኸው አንተ ሌላውን ታያለህ። ልጄ የደሃ ልጅ ተብሎ ስም ተሰጥቶታል። ስላንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናም አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። ሰላም ነው እቴ? ሰላም ነው። በእናትሽ በጣም ስለቸገረኝ ነው። ስልኬን ትገዢኛለሽ? የተሰረቀ ስልክ ቢሆንስ በምን አውቃለሁ? አረ የተሰረቀ አይደለም የኔ ራሴ ነው። የምር እንግዲህ በጣም ስላስቸገርከኝና ተቸግሬያለሁ ስላልክ 500 ብር ያወጣል። እሺ በቃ ስለቸገረኝ። እሺ አመሰግናለሁ። ይጅል ሞይ አሁን በዚህ ጊዜ 500 ብር ይሄን ምስር ስልክ ይሸጣል? ምን አይነት ስጅል ነው እንዴ? ራሴ ስልክ መስኮቱን ዝጋው፣ ንፋስ እየረበሸኝ ነው የማለት መብት ያለው ሲጀመር ማለት ነው። ታጥቦ ከቤቱ የሚወጣ ሰው ብቻ ነው። እሺ እኔ ብለው what is the purpose of this window? እስኪ አንዴ የገባው ሰው ያስረዳኝ። straight to the point ቁጭ ብትል እኮ ከጀርባው ሙሉ ነው ይታያል። እንዴት እንጠቀም? ያማችሁ እንዴ?